ውድ ተመልካቾች ሰላም ጤና ይስጥልን ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል ከዜናው ጋር ደረጀ ይልማ ነኝ በጅማ ዞን የተጀመረውን የሻይ ቅጠል ልማት ማጠናከር እንደሚገባ ተገለጸ በጅማ ዞን የተጀመረውን የሻይ ቅጠል ልማት አጠናክሮ ማስቀጠል ይገባል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል ምክትል ጠቅላይ ሚኒስትሩ በኦሮሚያ ክልል ጅማ ዞን ሰቃ ጨቆርሳ ወረዳ እየተከናወነ የሚገኘውን የሻይ ቅጠል ልማት ተመልክተዋል በዚህም ወቅት በየማሳዎቹ የአርሶ አደሮችን የመተጋገዝ ባህል እንደተመለከቱ ጠቁመው ይህንንም አጠናክሮ ማስቀጠል እንደሚገባ አስገንዝበዋል በሌላ በኩል በጅማ ዞን እየተከናወነ የሚገኝ የገጠር ኮሪደር ልማት የተለያዩ የገጠር አካባቢዎችን ለማዘመን እንደሚያስችል ነው ያስረዱት አምባሳደር በናልፍ አንዱዓለም ከፕሬዝዳንት ዶናልድ ትራምፕ ጋር ተገናኙ በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር በናልፍ አንዱዓለም ከፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ተገናኝተዋል አምባሳደር በናልፍ አንዱዓለም ነጩ ቤተ መንግስት ሲደርሱ በኢትዮጵያና በአሜሪካ መካከል ያለውን የረጅም ጊዜ ግንኙነት የሚያንጸባርቅ ዲፕሎማሲያዊ አቀባበል ተደርጎላቸዋል ኢትዮጵያና አሜሪካ ከ120 ዓመታት በላይ ዘለቀ ጠንካራ ግንኙነት ያላቸው ሲሆን በሁለቱ ሀገራት መካከል እንደ ሰላም ጸጥታና ኢኮኖሚያዊ መስኮች ጠንካራ አጋርነት ከመፍጠር አንፃር ያሉ እድሎችም ሰፊ ናቸው አምባሳደር በናልፍ አንዱዓለም በውይይቱ ወቅት ከስቴት ሴክሬታሪ ማርኮ ሩቢዮ ጋር መገናኘታቸውንም የውጭ ጉዳይ ሚኒስቴር መረጃ ያመለክታል በአጀንዳ 2063 ተግባራ አገራት በነባራዊ ሁኔታዎች ላይ ተመሰረተ የክትትልና ምዘና ስርዓታቸውን የበለጠ ሊያጠናክሩ እንደሚገባ ባለሙያዎች አመልክተዋል በአፍሪካ የምጣኔ ሀብትና ማህበራዊ ሽግግር ለማምጣት ዓላማ አድርገው በአህጉሪቱ እየተገበረ የሚገኘው አጀንዳ 2063 አካታችና ዘላቂ ልማት ማምጣት ዋነኛ ትኩረቱ ነው የዜጎችን የኑሮ ደረጃ ማሻሻል በትምህርት የላቀ ማህበረሰብ መፍጠር ምጣኔ ሀብትን ማሸጋገር እንዲሁም ሰላሟና አንድነቷ የተረጋገጠ አፍሪካ መፍጠር አጀንዳውን ትኩረት ከሚያደርግባቸው ጉዳዮች መካከል ናቸው በአፍሪካ ጠንካራ የክትትልና ግምገማ ስርዓት ለመዘርጋት የተጀመረው ጥረት መጠናከር እንዳለበት በአዲስ አበባ የተካሄደ በሚገኘው የአፍሪካ የግምገማ ማህበር 25ኛ ዓመት የምስረታ በዓል ላይ የተሳተፉ ሙያተኞች ለኢዜአ ተናግረዋል የኢትዮጵያ አየር መንገድ በስካይ ትራክስ ለ8ኛ ጊዜ የአፍሪካ ምርጡ አየር መንገድ የሚል ክብርና ዕውቅና ተቀዳጀ ከዚህም በተጨማሪ የአፍሪካ ምርጥ የቢዝነስ ክፍል የአፍሪካ ምርጥ የኢኮኖሚ ክፍልና በአፍሪካ ቢዝነስ ክፍል ምርጥ ምግብ አገልግሎት ሰጪ አየር መንገድ በሚሉ ዘርፎች ሽልማቶችን እንደተጎናጸፈ ከአየር መንገዱ የተገኘው መረጃ ያመለክታል የተባበሩት መንግስታት የኢንዱስትሪ ልማት ድርጅት በኢትዮጵያ የተገበረ የቆየው የቆዳ ልማት ዘርፍ የዘላቂ ስራ ዕድል ፈጠራ ፕሮጀክት ተጠናቋል የፕሮጀክቱ ስራ አስኪያጅ አውሬሊያ ከለብሮ እንደተናገሩት ፕሮጀክቱ በቆዳ ሰንሰለት ላይ ያሉ ችግሮችን ለመፍታት የተነደፈ ሲሆን ከጥሬ ቆዳና ሌጦ ጥራት ጀምሮ እስከ የቆዳ ፋብሪካዎች የስራ ቅልጥፍናና የአካባቢ ጥበቃ ድረስ በርካታ ተግባራት ተከናውነዋል የቆዳ ፋብሪካዎችን ተወዳዳሪነት ለማሳደግ በተሰራው ስራ 4 የቆዳ ፋብሪካዎች የቆዳ ስራ ዓለም አቀፍ የምስክር ወረቀት ማግኘታቸውን ተናግረዋል ፕሮጀክቱ በቆየባቸው ዓመታት የስራ ዕድል በመፍጠር የሴቶችን ተሳትፎ በማሳደግ የስራ ደህንነትና ጤናን ለማሻሻል እንዲሁም ተቋማዊ አቅምን ለማጠናከር ጥረት ማድረጉ አንስተዋል የቆዳና ሌጦን ለማሻሻል በተደረገው ጥረት በአዳማ በሞጆ በቢሾፍቱና በአዲስ አበባ በተመረጡ ቀራዎች 6 ዘመናዊ የእርድ ማሽነሪዎችን ማስተዋወቅ ተችሏል ሲሉ ገልጸዋል የአምራች ኢንዱስትሪ ልማት ኢንስቲትዩት ዋና ዳይሬክተር ዶክተር ሚልኬሳ ጃገማ በበኩላቸው ፕሮጀክቱ በቆዳና የቆዳ ውጤቶች ላይ ማነቆ ሆኖ የቆዩ ችግሮችን በማጥናት ለይቶ ማውጣት መቻሉን ተናግረዋል የሞጆ ከተማ ምክትል ከንቲባ አቶ ሸቱ ሹሜ በበኩላቸው የቆዳ ልማት ኢንዱስትሪውን ችግሮች ለመፍታት ፕሮጀክቱ ከፍተኛ አስተዋጽኦ ነበረው ብለዋል
21 ሚሊዮን ኩንታል የአፈር ማዳበሪያ እየተጓጓዘ መሆኑ ተገለጸ። ለ2017-18 ዓመተ ምህረት የመኸር ወቅት የሚውል 21 ሚሊዮን ኩንታል የአፈር ማዳበሪያ ወደ ሀገር ቤት እየተጓጓዘ እንደሚገኝ ግብርና ሚኒስቴር አስታውቋል። በመጪው የመኸር ወቅት 20.4 ሚሊዮን ሄክታር መሬት በሰብል በመሸፈን ከ659 ሚሊዮን ኩንታል በላይ ምርት ለመሰብሰብ እቅድ ተይዞ እየተሰራ ነው። በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ ኢሳያስ ለማ ለኢዜአ እንዳሉት በኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ የሚያስችል ስራ እየተከናወነ ነው ብለዋል። ፈተና ለመስጠት አስፈላጊው ዝግጅት መጠናቀቁ ተገለጸ። የ12ኛ ክፍል ማጠናቀቂያ ብሔራዊ ፈተናን ለመስጠት አስፈላጊው ዝግጅት መጠናቀቁን የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። የአገልግሎቱ ዋና ዳይሬክተር ዶክተር እሸቱ ከበደ ፈተናውን በስኬት ለማጠናቀቅ በቅንጅት እየተሰራ ነው ብለዋል። በዚህም ከክልል ትምህርት ቢሮዎች፣ ከከፍተኛ ትምህርት ተቋማት፣ ከጸጥታ አካላትና ሌሎች ከሚመለከታቸው አካላት ጋር በትብብር እየተሰራ መሆኑን ገልጸዋል። የፈተና ጥያቄዎችና የመሰረተ ልማት ዝግጅት ተጠናቋልም ነው ያሉት። ኩረጃን ለማስቀረትም ፈተናዎች በከፍተኛ ስብጥር እንዲዘጋጁ መደረጉንና ጠበቅ ያለ ቁጥጥር እንደሚኖር አስታውቀዋል። በፈተና ወቅት ስልክን ጨምሮ ድምፅና ምስል የሚቀርጹ ኤሌክትሮኒክስ ቁሳቁሶችን መያዝ በጥብቅ መከልከሉን ጠቅሰው የተከለከሉትን ነገሮች ይዘው የሚገኙ ተማሪዎች ውጤታቸው እንደሚሰረዝ አስገንዝበዋል። የኢነርጂ አጠቃቀም ቆጣሪና ተያያዥ ዕቃዎች ምርመራ መመሪያ ጸደቀ። የኢትዮጵያ ኤሌክትሪክ አገልግሎት የኤነርጂ ስርቆት መፈጸሙን ለጠቆመ አካል ጥቆማው ትክክለኛ መሆኑ ከተረጋገጠ በኋላ ከቅጣት ገንዘቡ ላይ 25 በመቶ ማበረታቻ ክፍያ እንዲከፈለው እንደሚደረግ አስታውቋል። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 11 ወራት ደንብን በማስከበር ስራዎች የተገኙ ግኝቶችና አዲሱን የኤነርጂ አጠቃቀም ቆጣሪና ተያያዥ ዕቃዎች ምርመራ መመሪያ ይፋ አድርጓል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። ትራምፕ ኢራን ያለ ቅድመ ሁኔታ እጅ እንድትሰጥ ጠየቁ። የአሜሪካው ፕሬዝዳንት የኢራን መንፈሳዊ መሪ አያቶላ አሊ ኻሜኒ የት እንደሚገኙ በትክክል እንደሚያውቁ ገልጸዋል። ይሁን እንጂ ዩናይትድ ስቴትስ እርሳቸውን ለጊዜውም ቢሆን ለማጥፋት ፍላጎት እንደሌላት ተናግረዋል። ትራምፕ የኢራን አየር ክልል ሙሉ በሙሉ በአሜሪካ ቁጥጥር ስር መዋሉንም አስታውቀዋል። እስራኤል ኢራንን ማጥቃት ከጀመረች ከ5 ቀናት በኋላ ሁለቱም ወገኖች እርስ በርስ መታኮሳቸውን ቀጥለዋል። ኢራን ማምሻውን በቴል አቪቭና ሃይፋ ያሉ ሰዎችን ለቀው እንዲወጡ አስጠንቅቃለች። ብዙ ኢራናውያን ቴህራንን ለመሸሽ እየሞከሩ መሆኑ ተዘግቧል። የቀድሞ የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ ቡድን 7 ያበቃለት ጥምረት ነው በማለት ተሳለቁ። ቡድኑ ምንም አይነት እርባና የሌለውና አሁናዊ ችግሮችን መፍትሄ መስጠት የማይችል ነው በሚል የቀድሞ ፕሬዝዳንትና የአሁኑ የብሔራዊ ደህንነት ምክር ቤት ምክትል ሊቀመንበር ሜድቬዴቭ ኮንነውታል። በካናዳው የቡድን 7 ጉባኤ ላይ ትራምፕ ተሳትፏቸውን አቋርጠው ወደ ዋሽንግተን መመለሳቸውንም አድንቀዋል። ትራምፕ የአውሮፓ ሀገራትን ፍላጎት ላለመቀበል ያደረጉት ነው በሚል የቡድኑን እርባና ቢስነት ለማጋለጥ ነው ይህን የተናገሩት ሜድቬዴቭ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ